መካት ትፈልግ ነበር። እናቷን ማፈላለግ ጀመረች። ያኔ የ9 ዓመት ልጅ ሆናለችና እድገትን ታስባለች። የእንጀራ እናቷም ስታጠፋም ሳታጠፋም መደብደባቸው አልቀረም። እሷም እናቴ ስላልሆነች ነው የሚል ስሜት ውስጥ ስለነበረች መግባባታቸው ይሳሳና የዘወትር አጥፊ ተጠሪ ትሆናለች። እሷም ቀላል ልጅ አልነበረችም። ጥፋቷ ጥፋት ሳይሆን እንደማንኛውም ልጅ መሳሳትን ተገን ያደረገ ነበር። ጥፋቷ ከፍተኛ ነው ብላ የእንጀራ እናቷ ካሰበች የእህል መፍጫ መጅ ወገቧ ላይ በማሰር አጎንብሳ እንድትውል ታደርጋታለች። አባቷ ሲመጣ ብትናገሪ እኔ ነው ያርገኝ በማለት ታስፈራራታለች። አባት ማታ ሲገቡ በጊዜ መተኛቷን ሲያዩ ምን ነው እናት ምን ሆነች? በጊዜ የተኛችው እራት በልታለች? ታጥባለች? በማለት በመጠየቅ ብቻ ስለሚያምኑ ከተኛችበት ቀስቅሰው መብላት መጠጣቷንና በአግባቡ መታጠቧን አረጋግጠው ጠይቀዋት መልሰው ያስተኟታል። እሳቸው አይኗን ሲያዩ ማልቀሷን ሳይሆን ተኝታ ስለነበረ አይኗ የቀላ ስለሚመስላቸው በደንብ ከእንቅልፏ እንዳትነሳ በማሰብ ቶሎ መልሰው በማስተኛት እራታቸውን በልተው ጠጥተውና ከሚስታቸው ጋር ተጫውተው ይተኛሉ። በበነጋው የተለመደው የልብስ ስፌት አዳራሻቸውን ለማስተዳደር ወደ ስራ ይሄዳሉ። ከእህቶቿ እናት ቀጥሎ በተደራራቢ ሌላ ሴት ጋር በመሄድ አንድ ወንድ ልጅ ይወልዳሉ። ስሙንም አንድ ሰው ይሉታል። እንደሳቸው አሰያየም የንብረትና የሀብቴ የጀግንነቴ መጠሪያና አንድ ወራሽ ሰው አገኘሁ ብለው ነው። እናቴም መላ ስላላገኘችለት ጥፋትን ማሰብ ትጀምራለች። አንድ ቀን ወላጅ እናቷ ከተደበቁበት ወዳለችበት ከተማ በመቅረብ ይዘዋት ሊሄዱ እንደሚፈልጉና አብረው መኖር እንደሚችሉ የተያያዙትን የተለያየ ጣፋጭ ነገር በመስጠት ልጅቷን በማባበል እንደሚወዷት የእናትነት አንጀታቸው ስላልቻለ እያለቀሱ ይነግሯታል። ተነጋገሩ፣ ተስማሙ። አብራ ለመሄድ ወሰነች። አባት ምንም ሳያውቁ ልጅ ያላትን መጠነኛ ልብሶች ይዛ ከቤት ወጥታ ወደ መኪና ተራው ስትሄድ ያየ አባቷ ጓደኛ ቢነግራቸው ልጄን ማን አባቱን የሚወስዳት ዘራፍ ብለው ተወርውረው ከተጫነችበት መኪና አቅራቢያ ይደርሳሉ። እናቷ አሁን አባቷ መቶ ጉዴን ያፈለዋል ይገድለኛል ብለው ስለፈሩ ብቻ ይንቀጠቀጡ ነበር። መንቀጥቀጣቸው ከምንም ሳያስጥላቸው መኪና ውስጥ ላሉ ሰዎች ግን አንድ መልእክትን አስተላልፏልና ሁሉም በተጠንቀቅ ይመለከታሉ። አባት እንደደረሱ ልጅቷን ከመኪናው እንድታወርድ ለቀድሞ ሚስታቸው ትዕዛዝ ያስተላልፉና ጸብም ይሆናል። ፖሊስ ይመጣና ባልና ሚስት እንደነበሩ አረጋግጦ ልጅቷም የሁለቱ ልጅ መሆኗን አረጋግጦ ለሽምግልና ሁሉም ሰው ይሳተፋል። ልጅ ማለትም እናቴ እንቢ መኖር የምፈልገው ከእናቴ ጋር ነው በማለቷ አባቷን አለመምረጧን አይተው ከረጅም ጭቅጭቅና ልመና በኋላ አባት አትሄድም ልጄ እኔን ጥላ አትሄድም፣ ከሄደችም መማርና ሰው መሆን አትችልም፣ እናቷ ለማሳደጊያ የሚሆን ምንም ነገር የላትም፣ ያለችበትም አይታወቅም፣ ልትበቀለኝ ነው፣ ተይ ልጄ ተይ እባክሽ ጥለሽኝ አትሂጂ እማማ እባክሽ ልጄ ቢሉም አዝና ለመውረድ እንዲሁም በጥሞና ለማዳመጥ አልፈለገችምና ተስፋ ቆረጡ። ጋቢያቸውን ከላያቸው ላይ አውልቀው ከመኪናው ፊት መሬት ላይ አንጥፈው መኪናው እንዲሄድበትና ፍረዱኝ በማለት ዝቅ ብለው ለመኑ። ልጅ ጨክናለች። በእጇ የያዘችውን ጣፋጭ ነገሮች ይዛ ተታላለችና ከመኪናው አልወርድም ብላ ማልቀስ ጀመረች። ጋቢያቸውን ሰዎች አንስተው ይተዉ አይዘኑባት፣ በፈለገች ጊዜ እንድትመጣና እንድትጠይቆት ይሁን፣ ባይሆን የምትኖርበትን በተገቢ ሁኔታ አውቀው እዛው እናቷ ጋር እንድትኖር ይርዷት፣ ይደግፏት፣ ይፍቀዱላት፣ ይተዋት ተብሎ በመከራ በሰቀቀን እንባቸውን እያዘሩ አንድ ነገር ትዝ ይላቸዋል። ቶሎ ብለው ጋዜጣ ይገዙና እንቺ ማማ
እንቺ የኔ ልጅ ትንሿ የአባይን በረሃ ስታልፊ ውሃውን ስታይ እንዳያዞርሽ እንዳትፈሪ ዓይንሽን ጋርጅበት። ልጄ እንግዲህ አይሆንም ካልሽ ምን ይሁን? ይሁና እማማ ሰላም ሁኚ ብሎ በብዙ አጀብ ፊታቸው ሳይዞር እንባቸውን እያዞሩ መኪናው ተንቀሳቀሰ። ጉዞ ወደ አዲስ አበባ ሆነ። እናቴም በወቅቱ የአባቷን ሀዘንና እንባ ረስታ አዲስ አበባን በመናፈቅ በጉጉት ጉዞ ላይ ነበረች። አዲስ አበባ እንደገቡም ለጥቂት ጊዜያት ኑሯቸውን በአንድነት ለመኖር ይታገላሉ። እናት በሚሰሩበት የኮማሪ ሴት ስራ መጠጥ ቤት ከፍተው በመሸጥ የሚተዳደሩ ስለነበር እጅግ ብዙ ሰዎች ወደ ቤታቸው መጠጥ ለመጠጣት ምክንያት አድርገው ይመላለሳሉ። እናቴም እድሜዋ ጨምሯል። ትምህርቷንም እስከ 8ኛ ክፍል ተምራለች። ከዛ በላይ ለመቀጠል የሚያስችል ትዕግስትና ገንዘብ ስላልነበራት ዘወትር ከፊት ከኋላዋ የሚከተሏትን ወጣቶች በማየት ሁሌም ተወዳጅና ተፈቃሪ ሆኜ እኖራለሁ የሚል እምነት እንዲኖራት አድርጓታል። እናቷ ስራቸው ላይ አንድ ከባድ ነገር ይፈጠርባቸዋል። ሁሉም ስራቸው ከመጠጥ ጋር የተያያዘ ስለነበረ ኪሳራቸውንም በጣም እየጨመረ ከቀን ወደ ቀን ሀሳብ ውስጥ እየከተታቸው ይመጣና ፈጽሞ ይከስራሉ። እናም እናት አንድ ሀሳብ ያመጣሉ። ሌሊት ከመንጋቱ በፊት ያላቸውን ጥቂት አልባሳትና መጠነኛ እቃዎች በአንሶላ በማዘል ማንም ሳያቸው ከሀገር መጥፋትን ነበረና አደረጉት። እናቴም አብራ ተሰደደች። እጅግ ብዙ መንገድን ተጓዙ፣ ደከሙ። አንድም ሰው የጠየቃቸው የለም። በቃ መሄድ ብቻ ነው አማራጩ። አሁን እናቴ የአባቷን ቤት ናፍቃለች። ግና በምን በየት እንደምትመለስ ግራ ግብት ብሏታል። በዛ ላይ ለአባቷ አድራሻዋን አልነገረችም። እሷም ያለችበትን አታውቀውምና ዝምታ መርጣለች። ያላት ብቸኛው አማራጭ ዝም ብሎ መኖር ነው። ከቀናት በኋላ ደብረ ዘይት ከተማ በመግባት ኑሮን ከመሰረቱ ሀ ብለው ጀመሩ። ይቀጥል ቀጣዩን ክፍል በቀጣይ ክፍል እንቀጥል። ይቀጥል የምትሉ ኮሜንት ላይ ጻፉልን። ክፍል 1 በዚህ ተጠናቋል። ክፍል 2 ይቀጥላል። መልካም ጊዜ። ላይክ ሼር ማድረግን አትርሱ። በሼር ብዛት በማየት ቀጣዩ ገጾችን እናቀርባለን። መልካም ቆይታ። እናመሰግናለን።